እናንተ እንደው ምን አይነት ጣጣ ነው ባካችሁ? እየመለሳችሁ የጎተታችሁ እዚህ አዶናይ የሚባል ልጅ ታሪክ ውስጥ እያመጣችሁ ትከቱኛላችሁ። ለነገሩ አዶናይ እንደ አንድ ግለሰብ አይደለም ነው የማየው፣ ብዙ ወጣቶችን የሚወክል ነው ብዬ ነው የማስበው። ግን አሁን ልካችሁ ልነግራችሁ ስለሆነ ጎበዝ ነኝ፣ አንበሳ ነኝ፣ ይህንን ሰውዬ ሞግታለሁ ብላችሁ የምትሉ ሰዎች በዚህ ሀሳብ ኑና ተከራከሩ፣ ኑና ሀሳብ ስጡኝ። ብትፈልጉ ኮሜንት ሴክሽን ላይ የፈለጋችሁትን ጻፉ። ዞሮ ዞሮ ግን መንገር እፈልጋለሁ፣ እነግራችኋለሁ። አንዳንዶቻችሁ ይሄ ልጅ ዳግመኛ ይታሰር አላችሁ በኮመንታችሁ። አንዳንዶቻችሁ ሙዚቃን ገደለ፣ ጥበብን አፈርድሜ ያስጋጠ፣ እንደዚህ አለ አላችሁ። አንዳንዶቻችሁ እግራችሁን ሰቅላችሁ ሳቃችሁ። ይህ ሁሉ ነገር የሆነው እንግዲህ በእናንተ አይን ልጁ ምን እየሰራ እንደሆነ ማየትም መረዳትም ስላልቻላችሁ ነው። እኔ የተረዳሁትን ደግሞ ልንገራችሁ። ልጁ በጣም የተለየ ጥበብና የተለየ ችሎታ ያለው ልጅ ነው፣ አቅም ያለው ልጅ ነው። ምን እንዳደረገ ልንገራችሁ። ከብዙ ቪዲዮዎች በፊት ቶሮንቶ እያለ ወይንም እዛ ካናዳ እያለ አደባባይ ላይ ወጥቶ ሙዚቃ መጫወቻ ይዞ መንገድ ላይ ጨፈረ። አሪፍ ጭፈራ ሊያሳየን የወጣው ብላችሁ አስባችሁ ከሆነ ተሳስታችኋል። እሱ ጭፈራ ሊያሳያችሁ አይደለም የወጣው፣ እዛ ቦታ ላይ ሊነግራችሁ የፈለገው ነገር ነበር። ሁለተኛ እዛው ቶሮንቶ አደባባይ ላይ ወጣና ድምፁን ከፍ አድርጎ ብሎ ጮኸ። ያን ጊዜም መቼስ እብድ ነው ብላችሁ እንድትሉት አይደለም ሄዶ እንደዛ ያደረገው፣ ለእናንተ ሊነግራችሁ ወይንም ሊያስተምራችሁ የፈለገው ነገር ስለነበረው ነው። ብዙዎቻችን በልጅነት ዘመናችንና ልጆች ሆነን ገና ትናንሽ ህፃናት ልጆች ሆነን ብዙ ነገር እንመኛለን። አንዳንዱ ሳይንቲስት ሆናለሁ ይላል፣ አንዱ ጨረቃ ላይ እወጣለሁ፣ አንዱ ዶክተር ሆናለሁ ይላል፣ ሌላኛው ዓለምን እዞራለሁ ይላል፣ ሌላኛው የተለያዩ ፈጠራዎችን የሚፈጥር የፈጠራ ባለሙያ ሆናለሁ ይላል፣ አንዱ ሙዚቀኛ ሆናለሁ ይላል፣ ሰዓሊ ሆናለሁ ይላል፣ ቀራጺ ሆናለሁ ይላል፣ መዓት ነገር ይላል ህፃን ልጅ። ግን ልክ ነፍስ ማወቅ ሲጀምር የበዛን ሰዓት ላይ በህፃንነቱ እንደዛ ሲል እስቲ ሞራሉን እንጠብቅለት እንደው በሚል ሁሉም ሰው ሳይንቲስት ሆናለሁ ስላችሁ አምኗችሁ አይደለም። ሳይንቲስት ሆናለሁ ኦኬ በርታ፣ ጎበዝ ልጅ እኮ ሳይንቲስት ነው የሚሆነው ምናምን ይሏችኋል። ከዛ በኋላ ግን ነፍስ እያወቃችሁ ስትመጡ አርፈ ትምህርትህን ተማር፣ በኩርኩም ትምህርትህን ተማር። በቃ ዝም ብለህ አንተ ተራ ሰው ሆነ ነው መኖር ያለብህ፣ ተራ ሰው ሆነ ነው ማለፍ ያለብህ። ትምህርትን ተማር። በቃ ዝም ብለህ ይሄንን የተሰጠን ስራ በተሰጠ መንገድ ኑር ትባላላችሁ። እናንተም ማሰብ ትጀምራላችሁ፣ ማመዛዘን ትጀምራላችሁ። ነፍስ አውቃችኋላ። ካልኩሌሽን ውስጥ ትገባላችሁ። ወይ እኔ ሳይንቲስት ስለመሆን ይሄ ይጎለኛል፣ ይሄ ይጎለኛል፣ እንዲህ የለኝም፣ የድሃ ልጅ ነኝ፣ መጽሐፍ የለኝም፣ ደብተር የለኝም ምናምን እያላችሁ እራሳችሁን እያስተካከላችሁ እየከረከማችሁ ትመጡና መጨረሻ ፋይናሊ ላይ ልክ ነፍስ በማወቃችሁ ምክንያት ተራውን ሰው ሆናችሁ ትቀጥላላችሁ። ይሄ ብዙ ያየኑ ኤክስፒሪየንስ ነው። ዛሬም አዶናይ ምርጥ ሙዚቃ ሰርቶ እናንተን ለማስደመም ስቱዲዮ እንደገባ ያሰባችሁ ሰዎች ካላችሁ ተሳስታችኋል። አሁንም እዛ ቶሮንቶ አደባባይ ላይ እንዳደረገው ሙከራውን ነው ያሳያችሁ ያለው። ያ ማለት ምን ማለት ነው? ጥሩ ሙዚቃ ሰርቶ ማሳየት ወይንም የዘፋኝ የመሆን ሙዚቀኛ የመሆን ዓላማ ቢኖረው ኖሮ የሙዚቃን ክብር ከፍ ማድረግ ዓላማ ቢኖረው ኖሮ ምርጥ ነገር ሰርቶ ተጨንቆ ተጠቦ ብቻ ምርጥ ያለውን ነገር ይዞላችሁ ይመጣ ነበር እንጂ ያጨማለቀ ሙከራውን አምጥቶ ያሳያችሁም ነበር። ማንም ሰው እንደዛ አሳይቶ አያውቅም። የሁሉ ዘፋኝ ግጥም ሳይሳሳት ነው እንዴ ሙዚቃ የሚያወጣው? የሆነ ነገር ሳያደርግ ነው እንዴ? ሳይቸገር ነው እንዴ አሁን የደረሰበት ደረጃ ላይ የደረሰው? ግን ማንም ቢሆን ጉድለቱንና ችግሩን አያሳያችሁም። እሱ ግን አሳያችሁ። ያሳየበት ሌላ መልእክት የሚያስተላልፈው መልእክት ስላለ ነው። እያላችሁ ያላችሁ ልጅ ሁኑ፣ ህፃናት ሁኑ፣ የህፃንነት ህልማችሁን ኑሩት። እዚህ ዓለም ላይ በጣም ብዙ በርካታ ሳይንቲስቶች አሉ። እነኚህ ሁሉ ሳይንቲስቶች ትልልቅ ፈጠራዎችን የፈጠሩ በዓለማችን ላይ አይሮፕላንን በሰማይ ያበረሩ ሊሆኑ ይችላሉ። የተለያዩ የፈጠራ ስራዎችን የሰሩ ሰዎች መጀመሪያ እብዶች ነበሩ፣ ጤነኛ አልነበሩም የሚባሉት። ህፃን ሆነው ማሙሽ ግድ የለም አታሳካውም፣ ሞክር፣ በሰማይ በራል ሞክር፣ ችግር የለም፣ አሪፍ ጎበዝ። ትንሽ ከፍ ስትሉ እብድ ትባላላችሁ።
ከጨከናችሁ ማለት ነው። ጠንክራችሁ ጉዳያችሁ ላይ ካተኮራችሁ እብድ ትባላላችሁ። ፋይናሊ ጨክናችሁ ከቀጠላችሁ ስታሳኩት ሁሉም ያሸርግድላችኋል። እግራችሁ ስር መጥቶ ይነጠፋል። ያለ እናንተ ሰው የለም ይላችኋል። መጀመሪያ እኮ እብድ ብሏችኋል። ስኬታችሁን ሲያይ ግን ይመጣል። በሁሉም በሚባሉ ደረጃ የፈጠራ ሰዎች እብዶች ተብለው ነው ያለፉት። ስለዚህ እንደ ብዙሃኑ መኖር የምትፈልግ ከሆነ አሁን የምታወሩትን ነገር አውሩ። ሰውን እየከረከማችሁ በራሳችሁ ልክ ለማስቀመጥ የምትፈልግ ከሆነ አዶናይ ግን እያላችሁ ያለው ነገር ምንድን ነው? በቃ ማንንም አትስሙ ነው። ልክ እንደ እብድ ሁኑ ነው። ልክ እንደ ህፃናት ሁኑ ነው እያላችሁ ያለው። ወጡ፣ ማንም ዞር ብሎ አያችሁም። አደባባይ ላይ ወጣችሁ ብትሉ ማንም ዞር ብሎ አያችሁም። ብትጨፍሩ ማንም ዞር ብሎ አያችሁም። ከቁም ነገር አይቆጥራችሁም። እንደ እብድ ነው የሚያያችሁ። አልፏችሁ ይሄዳል። ስለዚህ ህልማችሁን ኑሩ፣ የልጅነት ህልማችሁን ኑሩ። ይህንን ነው እያለ ያለው። ዘፋኝ መሆን ህልም ያለው አይመስለኝም። ዘፋኝ ለመሆን አይደለም፣ ሰርቶ ማሳየት ነው የሚፈልገው። ሞክሮ ማሳየት ነው የሚፈልገው። ሰው ምን ይበል? የፈለገውን ይበል። ይሄ መሳደባችሁ ራሱ የእሱ እቅድ አካል ነው። ሰው የሆነ ነገር የሚለው ነገር አያጣም፣ ይበል፣ ግን የፈለገውን ይበል ነው እያላችሁ ያለው። ስለዚህ ይሄን ትልልቁን ሰው አሽሟጣጩን፣ ተራቢውን፣ እግሩን እያነሳ የሚስቀውን ተዉና ወጣቶች፣ እኔ አሁንም የምነግራችሁ ነገር አዶናይን ተከተሉ። በቃ ይሄ ነው። አንድ ጥሩ ምሳሌ ልስጣችሁ። ጠቅላይ ሚኒስትራችን በልጅነት ዘመናቸው ሀገር መሪ እንደሚሆኑ ህልም ነበራቸው። ይህን በግልጽ ራሳቸው ነግረውናል። ያንን ህልማቸውን ለማሳካት በሚመጡበት ጊዜ ብዙ ፈተናዎች እንደሚገጥሟቸው ጥርጥር የለው። አንደኛ አንተ እኮ አትችልም አርፈህ ተቀመጥ የሚል ድምፅ ዙሪያቸውን ሊኖር ይችላል። ሁለተኛ ራሳቸውም ነፍስ እያወቁ ሲሄዱ እንደው እነገሌም አሉ፣ እነ ፕሮፌሰርም አሉ፣ እነ ዶክተርም አሉ፣ እነ እንትናም አሉ። እነሱ እኮ ከኔ የተሻለ ልምድ አላቸው፣ እነሱ እኮ ከኔ የተሻለ እውቀት አላቸው እንደው ብለው ቢያመነቱ ኖሮ ህልማቸውን ማሳካት ይችሉ ነበር። አሳክተው ነው ከዛ በኋላ ተመልሰው እንዲህ ነበር ማልመው ብሎ የነገሩን። ያ ማለት አሁን እናንተ እንዲገባችሁ እንድትረዱት የተፈለገው ነጥብ ይሄ ነው። ህልማችሁን ኑሩ። ሰው ለመጀመሪያ ጊዜ እብድ ሊላችሁ ይችላል። ምን አርፈ ተቀመጥ ሊላችሁ ይችላል። ግን ተዉትና ህልማችሁን ኑሩ። ይህን ቪዲዮ ሙልጭ አድርጎ ያየን ሰው በጣም አደንቃለሁ። ከፈለክ ሌላ የመከራከሪያ ነጥብ ያለኝ ብለህ የምታስብ ሰው ካለ እናና ሞግተኝ። ከዚህም በለጥ አርገን ዘርዘር አርገን እናወራበታለን። የምትወዱኝ የምወዳችሁ ወዳጆቼ ፎሎ፣ ላይክ፣ ሼር፣ ኮመንት ማድረጋችሁን አትርሱ። ለራሱ ደግሞ ለአዶናይ አድርሱልኝ። ሪፖስት አድርጋችሁ ወይም ደግሞ ታግ አድርጋችሁ ለሱ አድርሱልኝ። አመሰግናለሁ። መልካም ምሽት።